እናንተስ ምን ትላላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልኝ። ይሄ ጦርነት ለምን እየተከናወነ ያለ ይመስላችኋል የሚለው ጉዳይ በኮሜንት መስጫው ላይ ሐሳባችሁን አስቀምጡልኝ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄንን በኢራን ላይ ያከናወኑት ያለውን ጦርነት በተመለከተ በተደጋጋሚ የሚናገሩት ጉዳይ አለ። ኢራን የኒውክሊየር ጦር መሳሪያ ባለቤት ልትሆን ነው የሚለው ጉዳይ። ይሄ ጉዳይ ግን የሚገርማችሁ አዲስ አይደለም። ለምሳሌ ያክል ከ1995 እንደ አውሮፓውያኑ አቆጣጠር ጀምሮ ባለው ጊዜ ውስጥ ማለት ነው በጣም በተደጋጋሚ እስከ 2026 ድረስ እስካሁን ላይ ማለት ነው በተደጋጋሚ በየአመቱ ሊባል በሚችል መልኩ ኢራን የኒውክሊየር ጦር መሳሪያ ባለቤት ልትሆን ነው፣ ኢራን የኒውክሊየር ጦር መሳሪያ ባለቤት ልትሆን ነው የሚለውን ጉዳይ ይደጋግሙት ነበር። ተመልከቷቸው አሁን እዚህ ቪዲዮ ላይ በደንብ ይዋቸው። ከ1995 ጀምሮ እስከ 2025 2026 ድረስ ባለው ጊዜ ውስጥ ስንቴ በየአመቱ ኢራን ኒውክሊየር እያሉ እንደሚደጋግሙ ስሟቸው እዚህ ጋር። Iran will be capable of producing alone, without importing anything, nuclear bombs within 3 to 5 years. Time is running out. The most dangerous of these regimes is Iran. Iran is gearing up to produce 25 bombs, atomic bombs a year, 250 bombs in a decade. Iran's completed the first stage. By next spring, at most, by next summer, they will have finished the medium enrichment and move on to the final stage. From there, it's only a few months, possibly a few weeks, for the first bomb. Iran is so dangerous. Weeks away from having the fissile material for an entire arsenal of nuclear bombs. They have the wherewithal, the stored up, preserved knowledge to make a bomb very quickly if they wanted to do it. If not stopped, Iran could produce a nuclear weapon in a very short time. It could be a year, it could be within... Now, ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ደረጃ ኢራን ላይ የኒውክሊየር ስጋት አለብን የሚለውን ሐሳብ በተደጋጋሚ ሲያነሱ ተመለከትናቸው። ነገር ግን የኢራን የጦርነት ወይም ኢራን ላይ እየተከናወነ ያለው ዘመቻ ጉዳይ ሪሊ የኒውክሊየር ጦርነት ነው ወይ? ቀድሞም ኢራን የኒውክሊየር ስቶክ ፓይል የተከማቸ የበለጸገ ዩራኒየም ኢንሪች የሆነ ማለት ነው እሱን ልስጣችሁ ብላ ነበር አይደል? ምንድነው ይሄን ጦርነት እያከናወነ ያለው? ኒውክሊየር ጉዳይ የሚያሳስባቸው ከነበረ ለምንድነው እየተከናወነ ያለው የሚለውን ነገር ከተመለከት ነው ኢራን ውስጥ የአገዛዝ ለውጥ የሚባለውን ነገር ማሳካት ይፈልጋሉ ብለናል። ኢራን ውስጥ የአገዛዝ ለውጥ ለምን ማሳካት ይፈልጋሉ? አሁን ኢራን ውስጥ ያለው አገዛዝ ማዕከላዊ ባንኩን ተቆጣጥሮታል። ማዕከላዊ ባንኩን ተቆጣጥሮ ደግሞ ከነ ቻይና ከነ ሩሲያ ጋር በማዕቀብ የሚጣልባቸው ሀገራት ጋር ጭምር እና አሜሪካ የማይቆጣጠሩት አይነት የንግድ ግንኙነትን እያከናወነ ነው የሚገኘው። ለምሳሌ ቻይና 20% 30% የሚሆን የነዳጅ አቅርቦቷን የምታሟላው ከኢራን ነው። እንዴት ነው ከኢራን ይሄን ነገር ስታሟላ ግብይት የምትፈጽመው በምን አማካኝነት ነው ከተባለ ሁለት መንገዶች አሉ። አንደኛ ኢንዳይሬክት በሆኑ መንገዶች ወይም ከአሜሪካ የማዕከላዊ አሜሪካ ባንድልም እንኳን የምዕራቡ ዓለም ኢንተርናሽናል ሞኔታሪ ሲስተም የሚባላሉ ከዛ የዓለም አቀፉ የገንዘብ ስርዓት ውጪ እና አሜሪካ እየመሩት ባለው ከዛ የገንዘብ ስርዓት ውጪ በሆነ መንገድ እየተከናወነ ይገኛል ግብይቱ ማለት ነው። ይሄ ማለት እነ ኢራን ለቻይና ነፃነትን ሰጥተዋታል፣ የበለጠ የምታድግበትን እድል ሰጥተዋታል። ስለዚህ እነ ቻይና ከኢራን ጋር እንደዚህ አይነት ግብይት እያከናወኑ የሚቀጥሉ ከሆነ እና አሜሪካ የማይቆጣጠሩት አይነት ገንዘብ እየተዘዋወረ አንዳንዴም እኮ በክሪፕቶ ከረንሲ ይባላል። አሁን ብዙ ጊዜ ክሪፕቶ ከረንሲ ሲባል ሰዎች ቀለል አድርገው ነገሩን የ4 ትሪሊዮን ዶላር አጠቃላይ የክሪፕቶ ከረንሲ አሁን ላይ ያለው ዋጋ እስከ 4 ትሪሊዮን ዶላር ነው። ሌላው የዓለም ኢኮኖሚ በጣም ከዛ ከፍ ያለ ግዙፍ የሆነ በትሪሊዮን ዶላሮች ነውና 4 ትሪሊዮን ዶላር ምን አላት ይላሉ የክሪፕቶ ከረንሲ ጉዳይ ሲመጣ። ዘ ፖይንት ግን በመጪዎቹ ጊዜ ራሱ አሁን የዚህ የክሪፕቶ ከረንሲ ብሪክስ ምናምን የሚባሉት ነገሮች ላይ ያሉ ያው ብሪክስ እንደምታውቁት ዶላርን ስለመተካት ነው የሚያወራው የብሪክስ ሐሳብ ዶላርን እንዴት እንተካ የሚል ግብ አላቸው እና እነዚህ ጉዳዮች ያስጨንቋቸዋልና አሜሪካን ኢራን ደግሞ በዚህ ረገድ እንደ ቀዳዳ ሆና እያገለገለቻቸው ነው ለነ ቻይና በቃ አሪፍ ከማዕቀብ ነፃ በሆነ መንገድ ነዳጅ የሚያገኙበት ሌላም ስለዚህ እነ ኔታንያሁ አሁን ኢራን ውስጥ ያገዛዝ ለውጥ አከናውነው የኢራን ማዕከላዊ ባንክን በእጃቸው የማስገባት ግብ ነው ያላቸው ማለት ነው። ኢራንና ማለት አሜሪካና እስራኤል ኢራን ውስጥ ያላቸው ግብ የኢራንን ማዕከላዊ ባንክ በእጃቸው የማስገባት ጉዳይ ነው። ቬንዙዌላ ውስጥ ያከናወኑት እሱ ነው። የቬንዙዌላ ነዳጅ ተመልሶ ወደ እነሱ ቁጥጥር ውስጥ ሲመጣ ነው ገብቷቸዋል። ማዱሮን ገብተው ያስወጡት እኮ ለዛ ነው። የቬንዙዌላ ማዕከላዊ ባንክ ከነ አሜሪካ እውቅና በሆነ ውጪ ያው ናሽናላይዝ አድርገውት ነበር ነዳጃቸውን ከነሱ እውቅና ውጪ የነዳጅ ግብይት እያከናወነ ነው። they don't allow that። አሁን የምንመለከተው ጦርነትም የኢራን ጋር ያለው ጦርነትም
ከዚህ አንፃር የሚታይ ከዚህ አንፃር የሚቃኝ እንደሆነ ልብ ይለዋል። የኒውክሌር ጦርነት ጉዳይ አይደለም። ኢራን 60 ከመቶ የበለጸገ ዩራኒየም አላት ምናምን የሚለውን ጉዳይ IAEA ማረጋግጦት ነበረ። ግን ስቲል ምን አለች ኢራን? ልስጣችሁ ውሰዱት አለች። ውሰዱት ካለች በኋላ እንደዚህ አይነት ጦርነት ለምን አስፈለገ? አሁን የነገርኳችሁ ምክንያት ነው ማለት ነው የሚመጣው። ስለዚህ ይሄኛው ጉዳይ በጣም አሁን አበይት የሚባል በዚህ ቀጠና ላይ እየተስተዋለ ያለው ጦርነት ገፊ ምክንያት እንደሆነ ማወቅ ያስፈልጋል ማለት ነው። የኢራንን ማዕከላዊ ባንክ መቆጣጠር ያገዛዝ ለውጥ አድርገውም ቢሆን ሳያደርጉም ቢሆን ይሄንን ማሳካት የአሜሪካና የእስራኤል አሁናዊ ተልእኮ ነው። እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ ያስቀምጡልኝ። ይሄ ጦርነት ለምን እየተከናወነ ያለ ይመስላችኋል የሚለው ጉዳይ በኮሜንት መስጫው ላይ ሀሳባችሁን አስቀምጡልኝ።